ወህዶናክ አሜን። አቤቱ ቸር እግዚአብሔር አምላካችን ሆይ በዚህ ዕለት በዚህ ሰዓት በዚህ ስፍራ በቸርነትህ ስለሰበሰብከን በዚህ ከፍተኛ ቀጠሮ ስላደረስከን ከሁሉ አስቀድሞ ቅዱስ ስምህን እናመሰግናለን። ቸር እግዚአብሔር አምላካችን ሆይ 2 ወይም 3 ሆናችሁ በስሜ ከተሰበሰባችሁበት እዚያ ካላችሁ ይገኛለሁ ብለሃልና ቃል ኪዳንህን እንድታጸናልን በመካከላችን እንድትገኝልን ስብሰባችንን እንድትባርክልን ልናውቀው የሚገባንን የሚጠቅመንን ትምህርት እንድታስተምረን አእምሯችን ሊሸከመው ሊመረምረው ሊረዳው የሚችለው ምስጢር እንድትገልጽልን ቅዱስ መንፈስህን እንድታሳድርብን ሀገራችን ኢትዮጵያን ኦርቶዶክሳዊ ተዋሕዶ ቤተክርስቲያናችን ክርስቲያን ሕዝብህን በቸርነት እንድታስብልን እንለምንሃለን እንማልድሃለን። ክብር ምስጋና ለአብ ለወልድ ለመንፈስ ቅዱስ ይሁን ዛሬም ዘወትርም ለዘላለሙ አሜን። አባታችን ሆይ በሰማይ የምትኖር ስምህ ይቀደስ፣ መንግሥትህ ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሁን። የዕለት ምግባችንን ዛሬ ስጠን፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንድንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል ምስጋናም ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ መልአኩ ቅዱስ ገብርኤል ሰላምታ ሰላም በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሰላምታ ላንቺ ይገባሻል። ከሴቶች ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ ኢየሱስ ክርስቶስ ምስጉን አምላክ ጸጋን የተሞላሽ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነውና ከተወደደ ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ለዘላለሙ አሜን። ኦ እግዚእ ኢየሱስ ክርስቶስ በከመ በሳህልከ ምሕረትከ ሥራይ ኃጢአቴ ወኃጢአተ ኩሉ ሕዝብ። ጌታዬ ኢየሱስ ክርስቶስ እንደ ይቅርታህ እንደ ቸርነትህ ብዛት የእኔንም የሕዝብህንም ኃጢአት አስተስርይ። በማወቅ ባለማወቅ በማሰብ በመፍራት በመናገር የተፈጸመውን ሁሉ እግዚአብሔር ይባርክልን። ሚያዝያ 30 ቀን 1996 ዓመተ ምህረት ዛሬ ለኛ ለኢትዮጵያውያን ኦርቶዶክሳውያን ክርስቲያኖች ለኢትዮጵያ ኦርቶዶክሳዊ ቤተክርስቲያን ልጆች ልዩ በዓላችን ነው። አባታችን ሐዋርያው ቅዱስ ማርቆስ ተጋድሎውን የፈጸመበት የድል አክሊሉን ያገኘበት ከፍተኛ ዕለት ነው። ስለዚህም በአባታችን ታሪክ የምንኮራ ልጆቹ ደስ ሊለን ይገባል። ቅዱስ ማርቆስ በቤተ ክርስቲያን ታሪክ ውስጥ ልዩ ስፍራ ያለው አባት ነው። የሮም፣ የግብጽ፣ የኢትዮጵያ አስተማሪ ነው። ግብጽ በሰማዕትነት ስራውን የጨረሰባት መንበሩ የቆመባት ትሁን እንጂ ቅዱስ ማርቆስ ሐዋርያት በገቡባቸው የሐዋርያት እግር በረገጧቸው የሃይማኖት ሀገሮች ሁሉ እሱ ያልተገኘበት ስፍራ የለም። እድሜው ሕፃንነቱ የሚፈቅድ በመሆኑ መጀመሪያ ከጌታ
ኋላም ከቅዱስ ጴጥሮስ ከቅዱስ ጳውሎስ ጋር በመሆን የሰራ ታላቅ ሐዋርያ ነው። ታሪክ ሲመረመር ጥንተ ሙላዱ ዘሩ ነገዱ ኢትዮጵያዊና እስራኤላዊ ነው። በአባቱ እስራኤላዊ በእናቱ ኢትዮጵያዊ ነው። የሳባ ንግስት ሰሎሞንን ጎብኝታ በተመለሰ ጊዜ ጋዛ የሚባለውን ክፍለ ሀገር ሰሎሞን ለሷ ጉልት አድርጎ ስለሰጣት ከዚያ ጊዜ ጀምሮ ኢትዮጵያውያን በዚያ ቦታ በጥበቃም በኑሮም ይኖሩ ነበርና የቅዱስ ማርቆስ እናት ከነዚህ መካከል የተወለደች ናት። በተለይም በወንጌል ልዩ ስፍራ ያላት ናት። ጌታ ወደ መስቀል ከመግባቱ አስቀድሞ ሲያስተምር በነበረ ጊዜ ሁሉ በእሷ ቤት የተደጋገመ ስብሰባ ያደርግ ነበር። ከዕለተ ስቅለት በኋላማ ቤቷ የሐዋርያት ቤት ነበረ እና መንፈስ ቅዱስ የሚወረደ እሷ ቤት ሳሉ ነው። እሷ ቤት ሳሉ ጌታ በተነሳ በ50ኛው ቀን እሑድ ለጸሎተ ቅዳሴ ተሰብስበው ታላቁ ያዕቆብ የሚባለው የጌታ ወንድም የተባለ የሚጠራው ያዕቆብ እሱ ነበረ ቅዳሴውን በተቀዳሚነት የሚመራው እና ፈኑ ጸጋ መንፈስ ቅዱስ ሲል መንፈስ ቅዱስ በአምሳለ ርግብ ወርዶ በመሥዋዕቱ ላይ አረፈ። በአምሳለ እሳት ቤቱን ሞላው። 72 ቋንቋ ሽልማት ተሰጣቸው። ሁሉም እንደ ዕድላቸው የተሰጣቸው መጠን በዓለም ቋንቋ ተናገሩ ይላል ቅዱስ ሉቃስ ስለ ረድኤተ መንፈስ ቅዱስ የሐዋርያት ሥራ በተባለው መጽሐፍ በምዕራፍ 2 ሰፋ አድርጎ ጽፏል። እና ይሄ ቤት የሐዋርያው የቅዱስ ማርቆስ የእናቱ ቤት ነው። 1 ዓመት በኢየሩሳሌም ኑረው ይህን ዓለም ዕፃ በለው ተካፍለው በዓመቱ እስከወጡበት ጊዜ ድረስ ማረፊያቸው፣ መሳፈሪያቸው፣ መሰብሰቢያቸው የቅዱስ ማርቆስ ቤት ነበረ። ቅዱስ ማርቆስ ያን ጊዜ ሕፃን ነው። በዕለተ ሐሙስ ጌታ በተያዘ ጊዜ እሱም እንደ ቅዱስ ዮሐንስ ይከተለው ነበር። ነገር ግን ሰዎች ተረባርበው ይህን ሲሉ የታጸፍ ሰንዱ ነው ይላል። ነጠላ ለብሶ ነበረ፣ ጥሎላቸው ሄደ ነው የሚል። ጥሎላቸው አመለጠ ይላል ራሱ በጻፈው በወንጌል ምዕራፍ 14
በቁጥር 50 ላይ እና ከዚያ ጊዜ ጀምሮ ለወንጌል እንደቆመ የኖረ አባት ነው። ሐዋርያት ቅዱስ ጳውሎስ፣ ቅዱስ ጴጥሮስ መስክረውለታል። ቅዱስ ጳውሎስ ፍጻሜ ገድሉ በተቃረበበት ጊዜ ለደቀ መዝሙሩ ለጢሞቴዎስ በጻፈለት ደብዳቤ ሌላ ቢቀር ማርቆስን ይዘህልኝ ና ወአምጾ ምስሌከ ለማርቆስ፣ ማርቆስን ካንተ ጋር ይዘኸው ና እስመ ውእቱ ይበቁአኒ ለመልእክት እሱ ይጠቅመኛል ብሎ እንደጻፈለት በሁለተኛ ጢሞቴዎስ ምዕራፍ 4 ላይ ተጽፏል። ቅዱስ ጴጥሮስም እሱ ላስተማራቸው ምዕመናን ሁሉ ባስተላለፈው መልእክት ላይ ባቢሎንን በምትመስለው በግብጽ ውስጥ ያለችው ቤተክርስቲያን እንዴት ናችሁ ትላችኋለች ካለ በኋላ ልጄ ማርቆስም እንዴት ናችሁ ይላችኋል ነው ያለው። ልጄ ማርቆስም ነው ያለው። ቅዱስ ጴጥሮስ በሮም በሚያስተምርበት ጊዜ አብሮት ነበረ። ወንጌልንም የጻፈው በላቲን ቋንቋ ነው። ከዚያ በኋላ ወደ ግብጽ ገባ። ስራውን በግብጽ ፈጸመ። እጣው ወደ አፍሪካ ስለሆነ በተለይም ግብጽ ልዩ መንበሩ ስለሆነች በዚያው ደሙን አፍስሶ ሲጨርስ ጌታ ይህችን ሀገር ቃል ኪዳን አድርጎ ስለሰጠው እስከዛሬ ስሙ ይጠራባታል። ቅዱስ ማርቆስ በአጻጻፍ ስልቱ የማጠቃለል ጠባይ ያለው እና ብዙዎችን ነገሮች ጠቅላላ እያደረገን ያስቀመጣቸው። ኢትዮጵያዊነት አለው ከሚያሰኘውም አንዱ ጠባይ የአጻጻፍ ስልቱ ነው። ሌሎች ወንጌላውያን ስለ ቅዱስ ዮሐንስ መጥምቅ ቢጽፉም በኢሳይያስ ትንቢት የተነገረለት ስለመሆኑ ብዙም አያብራሩም። እርግጥ ወንጌላዊ ዮሐንስ ራሱ ቅዱስ ዮሐንስ መጥምቅ ተናግሮታል ብሎ እኔ ነቢዩ ኢሳይያስ የተናገረልኝ አዋጅ ነጋሪ ነኝ እንዳለ ጽፏል። ቅዱስ ማርቆስ ግን ዮሐንስ አለ በማለት ሳይሆን የነቢዩን ትንቢት መሰረት አድርጎ ነው ወንጌሉን የጀመረው። እንዲያውም ቅዱስ ማቴዎስ መጽሐፈ ልደቱ ለክርስቶስ ወልደ ዳዊት ወልደ አብርሃም ብሎ በሥጋዊ ልደቱ ሲጀምር፣ ቅዱስ ሉቃስም በልደተ ዮሐንስ ወንጌልን ሲጀምር፣ ቅዱስ ዮሐንስ ደግሞ ወደ ቀዳማዊነቱ ተመልሶ ቀዳሚው ቃል ሲል ቅዱስ ማርቆስ ከነዚህ ለየት ባለ ቋንቋ ነው ወንጌሉን የጀመረው። ቀዳሚሁ ለወንጌለ እግዚእነ ኢየሱስ ክርስቶስ ወልደ እግዚአብሔር ነው የሚል የእግዚአብሔር ልጅ የጌታችን የኢየሱስ ክርስቶስ ወንጌል መጀመሪያ ነው የሚል
ቀዳሚሁ ለወንጌለ እግዚእነ ኢየሱስ ክርስቶስ ወልደ እግዚአብሔር ሕያው። ሁሉም ወደ ወልደ እግዚአብሔርነቱ የመጡ ከስጋዊው ተነስተው ነው እንጂ በቀጥታ ወልደ እግዚአብሔር ወደሚለው ቃል አልገቡም። ቅዱስ ማርቆስ ግን በቀጥታ ቀዳሚሁ ለወንጌለ እግዚእነ ኢየሱስ ክርስቶስ ወልደ እግዚአብሔር ሕያው፣ የሕያው የእግዚአብሔር ልጅ የጌታችን የኢየሱስ ክርስቶስ ወንጌል መጀመሪያ ሲል ጽሕፈቱን በመጀመሩ ከነዚያ ለየት ያደርገዋል። እንዲሁም ኢትዮጵያዊው ጃንደረባ በሐዋርያው በፊልጶስ እጅ ለመጠመቅ ሲቀርብ ሞዐ ማይ ወመኑ ከዛኒ ተጠምቆ ውሃ ይሄው እንዳይጠመቅ የሚከለክለኝ ማን ነው ብሎ ሲጠይቅ በፍጹም ልብህ ብታምን ተፈቅዶልሃል ወይም በፍጹም ልብህ ልታምን ይገባሃል ነው ያለው ሐዋርያው። እሱም እኔ ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ አምናለሁ ነው ያለ። የእግዚአብሔር ልጅ ኢየሱስ ክርስቶስ የእግዚአብሔር ልጅ የሚለው አነጋገር ቅዱስ ማርቆስንና ጃንደረባውን ያስማማቸዋል። በሌላ በኩልም ጃንደረባው ሃይማኖትን ለመቀበል የበቃው የነቢዩን የኢሳይያስን መጽሐፍ በማንበብ ላይ ሳለ ነበረ። ቅዱስ ማርቆስም የጌታችን የእግዚአብሔር ልጅ የኢየሱስ ክርስቶስ ወንጌል መጀመሪያ ሲል እንደ ማቴዎስ አብርሃም ይስሐቅን፣ ይስሐቅ ያዕቆብን ወለደ በሚል አልመጣም። እንደ ሉቃስም ስሙ ዘካርያስ የሚባል አንድ ካህን ነበረ የሚል መንገድ አልተከተለም። እንደ ዮሐንስም ቃል አስቀድሞ ነበረ፣ ያ ቃል ሥጋ ሆነ የሚል ቃል አልተከተለም። በከመ ተብዕለ በመጽሐፈ ነቢያት ቃለ አዋዲ ዘየሰብክ ገዳም ጽሑ አፍኖቶ ለእግዚአብሔር ዋሪው መጽሐቶ በነቢያት መጽሐፍ በነቢዩ በኢሳይያስ መጽሐፍ በምድረ በዳ የሚሰማ የአዋጅ ነጋሪ ድምፅ አለ። የእግዚአብሔርን መንገድ ጥረጉ፣ ጥርጊያውንም አስተካክሉ ተብሎ እንደተጻፈ ብሎ ነው ወደ ታሪኩ የገባ። ተብሎ እንደተጻፈ ብሎ በዚያ ወራት ዮሐንስ መጥምቅ ለማስተማር እንደተነሳ ዮሐንስ መጥምቅ በኑሮ ምን ይመስል እንደነበረ ከገመል ፀጉር የተሰራ ዝፍት ይለብስ እንደነበረ ያለፋ በቆዳ ቀበቶ ይታጠቅ እንደነበረ ምግቡ አንበጣና የጋዣ ማር እንደነበረ ከትምህርቱም ሁሉም ለንስሐ እንዲዘጋጁ ያስተምር እንደነበረ ብዙዎች ደግሞ ትምህርቱን ተቀብለው በዮርዳኖስ ወንዝ ከእሱ ይጠመቁ እንደነበረ ካሳየ በኋላ በዚያ ወራት ኢየሱስ ክርስቶስ መጣ። ጌታ ኢየሱስ ክርስቶስ መጣ። በዮሐንስ እጅ በዮርዳኖስ ወንዝ ተጠመቀ። እግዚአብሔርም አንተ ልጄ ነህ እኔ ዛሬ መረጥኩህ የሚል ቃል ምስክርነቱን አሰማ ብሎ ቃሉን ጠቅለል አድርጎ አስፍሮታል።
ከዚያም አያይዞ ወደ ገዳም እንደሄደ ከሰይጣን ከአራዊት እንደተፈተነ መላእክት ሲላኩት ያገለግሉት እንደነበረ ነው የጻፈው። ታዲያ ይህ እሱ ማለት ቅዱስ ማርቆስ በተወሰኑ ቁጥሮች የጠቀለለው ትምህርት ማቴዎስ ከምዕራፍ 1 እስከ ምዕራፍ 4 የጻፈው፣ ሉቃስም ከምዕራፍ 1 እስከ ምዕራፍ 4 የጻፈውን ሁሉ ያጠቃልላል እና እንዲህ አድርጎ ማጠቃለል ሰፋ ያለውን የወንጌል ትምህርት ባጭር ያስቀምጡታል። በብዛትም ጌታ በመናፍስት ርኩሳን ላይ ያሳየውን የታምራት ኃይል በማስተማሩ ጊዜም የነበረውን ሰውን የመሳብ የትምህርት ኃይል ይደረግ የነበረውን ታምራት በቀንም በሌትም ያለ እረፍት ያስተምር እንደነበረ ነው የሚያሳየን። ይህ ሁሉ ካደረገ በኋላ ቅዱስ ጴጥሮስ ከቅዱስ ጳውሎስ ከቅዱስ በርናባስ ጋር እየተዘዋወረ እነሱ በደረሱበት ሁሉ ረዳት የሆነ ካስተማረ በኋላ በመጨረሻ ፍጻሜ ገድሉን በግብፅ አድርጎ ስራውን አከናውኗል። ግብፅና ኢትዮጵያ በመሰረተ ታሪክ ይገናኛሉ። ሁለቱም ህዝቦች የካም ዘሮች ናቸው፣ ከካም የተገኙ ናቸው። ከኖህ ልጆች ሶስቱ አንዱ ካም ነው እና ካም የአፍሪካውያን ጠቅላላ አባት ነው። ኖህ አባታቸው በሕይወት ሳለ ዓለምን ዕጣ በዕጣ ብለው በአባታቸው ዳኝነት በመልአኩ በእግዚአብሔር መልአክ ሽማግሌነት ለሶስት ተካፍለው ከምስራቅ እስከ ምዕራብ ያለውን ዓለም ለሶስት ተካፍለው ሲወጡ አፍሪካ የካም ዕጣ ነበረ። ስለዚህም በተለይ የአባይን ወንዝ ተከትለው መጥተው ባለቤቱን ኑቢያና ልጆቹ ለመጀመሪያ ጊዜ ኑሮ የጀመሩ በጎጃም ደጋ ነው። እነዚህ የነበሩት አብረውት የነበሩት ልጆቹ ሚዝራይም፣ ኦፌር፣ ኦባል፣ ኦጋድ፣ ኩሽ ነበሩ። ኩሽ ታላቃቸው ስለሆነ ከአባታቸው አልተለየም። እነሱ ግን ቦታ እየመረጡ ሲሄዱ ሚዝራይም ግብፅን መርጦ ከሊቢያ ከልጁ ጋር ስለሄደ እስካሁን ግብፅ የእሱ ርስት ሆና ቀርታለች እንጂ ከመሰረቱ ኩሽና ሚዝራይም የአንድ የካም ልጆች ናቸው። አባታቸው ካም፣ እናታቸው ኑቢያ ትባላለች። አገሩም ምንም እንኳን የካም ስሙ ወልቶ ባይነገር ብሎም ኖባ፣ ሳባ በሚባሉ በወንድማቸው በሳባ ስምና በእናታቸው በኑቢያ ስም በብዛት ይጠራ ነበረ። በተለይም ዛሬ ካርቱም የሚባለው እስከ ላይኛው ግብፅ ድረስ ያለው
የሱዳን ይዞታ በእናታቸው ስም ይጠራ የነበረው ነው። ይህ ከነዚህ የተገኘ ነው። በዚህ ምክንያት ነው ሐዋርያው ቅዱስ ማርቆስ የተጋድሎ ስራውን በግብጽ ከጨረሰ በኋላ በዓለም አንደኛይቱ የክርስቲያን መዲና ሆና የተመረጠችው እሱ ደሙን ያፈሰሰባት እስክንድርያ ናት። ይልቁንም ሰለስቱ ምዕት በኒቅያ ጉባኤ ካደረጉ በኋላ ይህን ዓለም ለአራት ከፍለውታል በአጠቃላይ እና ሲከፍሉ አንደኛ መንበረ ጴጥሮስ ሮም፣ ሁለተኛ መንበረ ጴጥሮስ አሁንም አንጾኪያ ነበር፣ ሶስተኛው መንበረ ማርቆስ እስክንድርያ፣ አራተኛው መንበረ ዮሐንስ ኤፌሶን። በእነዚህ እንዲከፈል ያደረጉት ግን በኒቅያ ጉባኤ አፈ ጉባኤው ተከራካሪው ለእስክንድሮስ የእስክንድርያው ሊቀ ጳጳስ ስለሆነ መንበረ ማርቆስ ሁለተኛ፣ መንበረ ዮሐንስ ሶስተኛ፣ መንበረ ጴጥሮስ አራተኛ የአንጾኪያ ሆነው ተመርጠዋል። በእነዚህ በአራቱ መናብርት ስር ነበር የነበረው። እንዲያም ሆኖ በአንድ ኦርቶዶክሳዊ እምነት ነበር የሚመራው። ሊዮን በኬልቄዶን ጉባኤ ከሁለት እስከ ከፈላት ድረስ ቤተክርስቲያንን እዚያ ድረስ ሁሉም አንድ ኦርቶዶክስ ነበረ። ከኬልቄዶን ጉባኤ በኋላ ግን የእስክንድርያው መንበር መሪ ቅዱስ ዲዮስቆሮስ የኬልቄዶንን ጉባኤ አውግዞ ስለተለየ ቤተክርስቲያን ከሁለት ተከፈለች። ኢትዮጵያም የእስክንድርያውን ፈለግ ስለጠበቀች ወልድ ዋሕድ የሚለውን እምነቷን እስከ አባ ጳውሎስ ዘመን ድረስ ጠብቃ ኖራለች። ዛሬ ግን ያው ከካቶሊክ ማህበር ለምሳሌ የካቶሊክ ቤተሰብ ሆናለች እንጂ እስከዛሬ ወልድ ዋሕድ የሚለውን እምነቷን አልለወጠችም ነበር። ግብጽ ግን አሁንም እዚያው ናት። ግብጽ አሁንም ወልድ ዋሕድ በሚለው እምነቷ እንደጸናች ናት። የሚያስመሰግናታል። በእስላም እጅ ከወደቀች ረጅም ጊዜዋ ነው። ከሺህ ዘመን በላይ ነው። ያም ሆኖ መከራ ቢጸናባቸውም እንኳን መከራውን የተቀበሉ እምነታቸውን አጽንተው ኖረዋል። እኛ የ5 ዓመት እንኳን መከራ መታገስ አቅቶን ነው እዚህ ውድቀት የደረስነው። ይሁንና እግዚአብሔር የሚያደርገው አይታወቅም። ምናልባትም የምህረት ፊቱን በመለሰ ጊዜ ትመለስ ይሆናል። ታዲያ አባቶቻችን በጊዜው እንደ ኢትዮጵያ ገናናነት በዓለም ገናና መንግስት የነበረው የሮም የቁስጥንጥንያ መንግስት ነበረና ከሱ ጋር መተባበር ትችል ነበረ። ግን ቀደም ብዬ እንደጠቀስኩላችሁ ቅዱስ ማርቆስ በእናቱ ኢትዮጵያዊ በአባቱ እስራኤላዊ በመሆኑ ምክንያት የግብጽ ሕዝብና የኢትዮጵያ ሕዝብ የካም ዘር በመሆኑ አንድ ወገንነቱን ጭምር መሰረት በማድረግ የቅዱስ ማርቆስን ትምህርት አጽንታ ወራሾቹንም አባት አድርጋ ኖራለች። እስከ ፍሬምናጦስ መግባት ድረስ ኢትዮጵያ ሊቀ ካህናቱ ነበረ፣ የበላይ መሪ ከንጉሠ ነገሥቱ በላይ።
ምንም መንግስት ቢኖርም በፍርድ አሰጣጥ አመራር በመስጠት ሊቀ ካህናቱ ነበረ የበላይ። ነገር ግን ፍሬምናጦስ ከውጭ የመጣ ሰው ነው። አጎቱ ለንግድ በቀይ ባህር ላይ ሲመጣ ምጽዋ ላይ ወንበዴዎች ገደሉት። ሁለቱ ልጆች ቤተሰቦቹ ናቸው አሽከሮቹ የነበሩት። እነሱንም የባህር ነጋሹ የባህር የቀይ ባህር አስተዳዳሪው አንስቶ ንጉሥ ለአብርሃ ወአጽብሃ ስላስረከበና እነዚህ ሰዎች በዚያ ውስጥ ሲያድጉ አንዱ ጓደኛው የገንዘብ ቤት ሰራተኛ ሆነ። ሌላው ጓደኛው ግን የቤተ መንግስቱ ጸሐፊ ነበር። ብዙ ጊዜ ከጃንደረባው ዘመን ጀምሮ ኢትዮጵያ ጥምቀትን ተቀብላለች። ስርዓተ ቤተክርስቲያን ግን አልተሟላም። ቁርባን የለም መሰሉ ሁሉ ያን ጊዜ የለም። መጽሐፍ አልተጻፈም። ይህን ጥያቄ ጥምቀት ያለው ግዝረት ያለው ቁርባን ግን የለም። ምክንያቱም ምንድነው ብሎ ሲጠይቅ ግዝረትን ያመጡት አባቶቻችን ሌዋውያን ናቸው። ጥምቀትን ደግሞ ያመጣ የኢትዮጵያ ንግስት ጃንደረባ ነው። ለቁርባንና ለሥርዓተ ቤተክርስቲያን ግን የተላከ ሰው የለም አሉት። ግን ይህ ሁኔታ በእስክንድርያ የተሟላ መሆኑን እና በዚያው ቅጽበትም በኒቅያ ከፍ ያለ ጉባኤ የሚደረግ መሆኑን ስለገለጸላቸው ዜግነቱ ኢትዮጵያ አድርጎ ያደገ ጉልማሳ ስለነበረ ይዛ ባወቀው መንገድ አንተ ሄደህ አምጣ ብለው ላኩት። በዚያ የነበሩት በጉባኤ ላይ የነበሩት አበውም እስክንድርያና ኢትዮጵያ በጉርብትና የተያያዙ መሆናቸውን ተመልክተው የእስክንድርያ መንበር ለኢትዮጵያ ጳጳስ እንዲሾም ፈቀዱ። በጉባኤው ላይ አፈ ጉባኤ የነበረው እለእስክንድሮስ ወዲያውኑ እንደተመለሱ ስለሞተና የእሱ ረዳት የነበረው ዲያቆኑ አትናቴዎስ ለሊቀ ጵጵስና ሲመረጥ ያን ጊዜ ፍሬምናጦስን ለኢትዮጵያ ጳጳስ አድርጎ መጻሕፍተ ሐዲሳትን ሰጥቶ ላከው። እንዲህ እሱ እንደመጣ የብሉይ ኪዳኑን ሊቀ ካህናት እንበረምን ምክትሉ ኤጲስቆጶስ አድርጎ ሾሞ ነበረ። ሕዝቡ መሳፍንቱና መኳንንቱ መክረው የበላይ ጠባቂነቱን ለንጉሠ ነገሥቱ ሲሰጡ በመንፈሳዊ በኩል ወደፊት የሚመጣው ተገልጦላቸው ይመስላል። ከዚያው ከነበረበት ከመሰረቱ እየተሾሙ እንዲመጡ እምነትን ትምህርቱን ግን የቤተ ክርስቲያን ሊቃውንት እንዲጠብቁ አደረጉ። እስከ ዘመናችን ድረስ በልዩ ልዩ ሀገሮች ሮማ በነገስታቱ ኃይል እየታገዘች እስልምናም በአረብ ነገስታት ኃይል እየታገዘ ብዙ ሀገሮችን ሲያጠፉ የኢትዮጵያ ነገስታት ግን ከሊቃውንቶቻቸው ጋር ሆነው ሃይማኖታቸውን ጠብቀው እስከ 1966 ዓመተ ምህረት ቆይተዋል።
ዛሬ ያቀረ እና የበላይ ጠባቂው ንጉሠ ነገሥቱ የለም። ተተኪው የመንግስት አስተዳደር የሃይማኖቱ ጉዳይ አንድ ባህሪ ሁለት ባህሪ የሚለው ብቻ ሳይሆን ጨርሶ እግዚአብሔር የለም ባይ ሃይማኖት አልባ ሆነ። ታዲያ በዚህ ጊዜ ነው ነገር ሁሉ የተበላሸ። ቤተክርስቲያን ድምጿ ልታሰማ ይገባት ነበር። ለምን? የተረከበው መንግስት መልኩ ይህ አይደለም። ንጉሠ ነገሥቱንም በስነ ስርዓት መጠበቅ አለብህ ብላ ህዝቧን አሰባስባ ልትከራከር ይገባት ነበር። ዝም አለች። ህዝቡም ዝም አለ። የሰይጣን ኃይልና ሰራዊቱ በረቱ። ይኸው 30 ዓመት ከክብር ተራቁተን ከልዕልና ተዋርደን አፈር ላይ ወድቀን ከእግዚአብሔር ርቀን እንገኛለን። ያም አልበቃ ብሎ ከእስላምና ከፕሮቴስታንት ካቶሊክ ጋር ማህበር ተመስርቶ እስካሁን እየተቃቀፉ ናቸው። ያም ባለበት ሆኖ እንዲሁ አለሁ እያሉ በገመና መኖሩም እንኳን አንድ ነበረ። አይ ከነዚህስ ቢሆን ለምን ምልክት ይታያል ብለው አባ ጳውሎስ ደግሞ ወደ ሮም ሄደው ክብራቸውን ሽጠው ቃል ኪዳናቸውን ለውጠው ሀገሪቱን የሮም ቅኝ ግዛት አደረጓት። አንድ ባህታዊ ጸሎት አድርጋለሁ ብሎ ይነሳል፣ ይወድቃልና ሰይጣናት ተሰብስበው ከበው ያስቸግሩታል። ልቡን በትነውበታል። ከንፈሩ ብቻ ይንቀሳቀሳል። ታዲያ ከዚያ ከመካከላቸው አንዱ እንደብደበው ይላቸዋል። ምን አደረገ? ጸሎቱን እንግዲህ አይጠቀምበትም፣ ልቡን በትነነዋል አሉት ጓደኞቹ። ከንፈሩ ስለምን ይንቀሳቀሳል አላቸው ይባላል። እና ሃይማኖቱ ጠፍቷል። ሃይማኖት የግል ነው አገሬ ጋር ነው ተብሎ ከታወጀበት ጊዜ ወዲህና 4 የሃይማኖት መናብርት በዋናነት ይሆባ ባሃ በደጋፊነት ከቆሙበት ጊዜ ጀምሮ ሃይማኖቱ ጠፍቷል። ኋላም የኢትዮጵያ ቤተክርስቲያንና የእስላም መስጊድ ጣራ ለጣራ እንዲገናኙ የሚያሳይ ስዕል ተስሎ ይህንን የሚደግፍ መጽሐፍ ታትሞ ከተበተነ ወዲህ ወንጌልና ሶሻሊዝም አንድ ነው፣ ወንጌል ያለው ለሌለ ይስርፍ ነው ያለ፣ ሶሻሊዝምም ተካፍላችሁ ብሎ ነው ያለው። ምንድነው ችግሩ የሚለው ስብከት እየተስፋፋ ከመጣ ወዲህ እምነቱ ቀርቷል። ግን ለያው ለመስሉ እንኳን ይቆይ ደህና ነበር። አይ ከነዚህ ሲሆን ለምን ብለው ደግሞ አባ ጳውሎስ እንደገና ከሮም እግር በታች ጣሏት። ዛሬም ያለ እንደሱ ነው። በጣም የሚያሳዝነኝ ሰውየው መላልሰው ህዝብ አይኑ እንዲያይ ጆሮ እንዲሰማ የሚያደርጉት ድፍረት አለ። አሳዛኝ ነው።
ከዚህ በፊት በ87 ዓመተ ምህረት አሲሲ ሄደው የዘመን መለወጫን በዓል አክብረው ተመጡ። ከዚያ ጊዜ ጀምሮ ያው አንድ ናቸው። መጡ፣ መጽሐፍ ጻፉ። መጡ፣ የኢትዮጵያ ቤተክርስቲያን የለ ስርዓት ሰኞ ቀን ጳጳሳት ቆሙ። ሁሉ ህዝቡን የማይገባው ነው በማለት ነው መሰለኝ እንደገና በዚህ ዓመት ደጋግሞ ፈጽሞት ወንጀል አሳፋሪ ነው። 12 ቀን በካቶሊኩ ጳጳስ መቃብር ላይ ተገኝተው ባርከው ሬሳውን ስመው ሲሸኙ መታየታቸው፣ ያም ይቅር ደግሞ እንደገና ድሬዳዋ ወርደው የእስላም ሬሳ ስመው ሲሸኙ ማየት፣ በሰሙነ ሕማማት ከቤተ ክርስቲያን ወጥተው እንደገና ሩዋንዳ ስብሰባ ላይ መገኘት ህዝቡን ልቡን በፍላጻ እንደመሰንጠቅ ያህል ነው የምቆጥረው። ይሰማ የለም እንጂ ይሰማ ቢኖር ኖሮ ምን ያህል አስደንጋጭ አሳፋሪ ነበር። ምንድነው የሚጠቅማቸው? ይቀርባቸው የሚጎዳቸው ነገር ምን ነበር? የደረሰብን ያም ሆኖ ዛሬም አለው ይላሉ። ዛሬም ተቀደመው ቤተክርስቲያን ይገኛሉ። ምናልባት በዛሬው ቀንም ቅዱስ ማርቆስ ቤተክርስቲያን ተገኝተው ሊሆን ይችላል። የተለመደ ነገር ግን ትልቅ አሳፋሪና አስደንጋጭ ነገር እግዚአብሔር እንዲመልስልን ወደ ነበረችው እምነታችን እንድንመለስ እንዲራዳን አጥብቀን መጸለይ ያስፈልገናል። ያለዚያ ግን ጉዳቱ እጥፍ ይሆናል። እንቋቋመው የማንችለው መከራ ሊመጣ ይችላል እና ሁላችንም እያለንበት እንጸልይ። አምላከ ማርቆስ እሱ በቸርነቱ ያስበን። አባታችን ቤታችን ለለታ ማርያም ትንሽ ያስተምሩ። ግንቦት 1 ቀን በቤተ ክርስቲያናችን ካሉት መታሰቢያዎች ከፍተኛው ነው። የዓለም ድህነት መሰረት ማለት ይቻላል። የዓለም የድህነቱ መሰረት ማለት ይቻላል። ዓለም 5500 ዘመን በተስፋ ከኖረ በኋላ ለተስፋው መሰረት ያገኘው በእመቤታችን ጽንሰትና ልደት ነው። የተነገረ ነገር ሁሉ ፍጻሜ ያለው ታዲያ በተስፋ እንደተጠበቀ ሁሉ ለፍጻሜውም የሚያስፈልጉ የሥራ ክንውኖች አሉ። ይመጣል መባሉ ብቻ አይደለም። በየት በኩል ነው ይመጣ? እንዴት ነው ይመጣ? መቼ ነው የሚመጣ? የሚል ጥያቄ ሲነሱ በዚህ በኩል፣ በዚህ ሁኔታ፣ በዚህ ቀን የሚል መልስ ይዘው ሊመጡ ይችላሉ። ተስፋው ከአዳም መውደቅ ጀምሮ በየዘመኑ ዘመናትን እያቋረጠ የመጣ የዘመናት ድምጽ ነው። ገና የሰው ልጅ መባዛት ከመጀመሩ አስቀድሞ ሁለቱ ብቻ ሳሉ ነው ይሄ ተስፋ የተሰጠው። ሶስት እንኳን አልሆኑም እና አዳም በበደለ ጊዜ ጌታ ሔዋንን ቀጣ፣ እባብንም ቀጣ፣ ራሱን አዳምንም ቀጣ።
ሔዋን አዳም ግን የሚስቱን ስም ሔዋን ሕይወት አላት። ሕይወት የወደቀ በሷ ምክንያት ነው። ወደ ሞት የደረሰ በሷ ምክንያት ነው። የበለስ ቅጠል ሽርጥ አድርጎ ታጥቆ ዛፎች መካከል በነበረበት ጊዜ አዳም አዳም የት አለህ ሲል ለጠራው ድምፅ በሰጠው መልስ ራቁቴን ስለሆንኩ እዚህ ዛፎች መካከል ተደብቄያለሁ ነው ያለው። ራቁትህን መሆንህን ማን ነገረህ? ምናልባት አትብላ ያልኩህን በልተህ ይሆን አለው። ትርዳህ ብለህ የሰጠኝ ሴት ሰጠችኝና በላሁ ነው ያለ። እንግዲህ የሞቱ የውድቀቱ ምክንያት እሷ መሆኑን አረጋግጧል። ይህ እንዲህ እያለ በኋላ ግን ስሟን ሕይወት ነው ያላት። ለምን? በእሷ ምክንያት የመጣው ሞት በእሷ በኩል እንደሚመለስ ስለተገለጸለት ነው። በእሷ በኩል የመጣ ሞት በእሷ በኩል ራቁቴን ስለሆንኩ እዚህ ዛፎች መካከል ተደብቄያለሁ ነው ያለው። ራቁትህን መሆንህን ማን ነገረህ? ምናልባት አትብላ ያልኩህን በልተህ ይሆን አለው። ትርዳህ ብለህ የሰጠኝ ሴት ሰጠችኝና በላሁ ነው ያለ። እንግዲህ የሞቱ የውድቀቱ ምክንያት እሷ መሆኑን አረጋግጧል። ይህ እንዲህ እያለ በኋላ ግን ስሟን ሕይወት ነው ያላት። ለምን? በእሷ ምክንያት የመጣው ሞት በእሷ በኩል እንደሚመለስ ስለተገለጸለት ነው። በእሷ በኩል የመጣ ሞት በእሷ በኩል በልጇ በእመቤታችን በቅድስት ድንግል ማርያም እና ከገነት በወጣ በማግስቱ የዕጣን አይነቶችን ሰብስቦ የዕጣን መስዋዕት አቀረበ። ጌታም 5500 ዘመን ሲፈጽም ከልጅ ልጅ ተወልጄ አድንሃለሁ የሚል ቃል ሰጠ። እንዲያውም በመጽሐፈ ቀሌምንጦስ እንተ ስማ ማርያም ብሎ ስሟ ማርያም ከምትባለው ከልጅህ ሲል ያመለክታል። በዚህ መሰረት ነው እንግዲህ ተስፋ እንዳረግ ከዛፍ ወደ ዛፍ እንደሚተላለፍ ሐረግ በአበው ትከሻ ላይ ከአዳም ወደ ሴት፣ ከሴት ወደ ሄኖስ፣ ከዚያ ወደ ሄኖክ፣ ከዚያ ወደ ኖህ፣ ከዚያ ወደ ሴም፣ ወደ አብርሃም፣ ወደ ይስሐቅ፣ ወደ ያዕቆብ፣ ወደ ዳዊት እየተሸጋገረ መጥቶ በቅዱስ ኢያቄም በቅድስት ሐና ላይ እንዲፈጸም አደረገ እግዚአብሔር። እነዚህ ሁሉ የተስፋ መዝመቻ ዛፎች፣ የተስፋ ማለፊያ መንገዶች ነበሩ። በሁሉም ጊዜ ታዲያ ይህን የሚጠቁም ተስፋ አለ። ለምሳሌ ከኖህ ጋር ባደረገው ቃል ኪዳን ጌታ ሰማይ በደመና በተሸፈነ ጊዜ ቀስቴን በደመና ላይ አረጋለሁ እና ሁልጊዜ ይችን ቀስት አያታለሁ። ወዛቲ የት የትምህርተ ኪዳኔ የመሐላዬ ምልክት ናት፣ ምድርን ሁለተኛ አላጠፋም እንዳለ ተጽፏል በዘፍጥረት 9:13። አብርሃምንም በዘርህ አሕዛብ ሁሉ ይባረካሉ ያለው። ዳዊትንም ከአብራክ የተገኘውን በዙፋንህ አነግሥልሃለሁ ብሎታል። ዙፋንህ ሲል የጠቀሰው ጌታ ከእመቤታችን የነሳውን አካል ባህሪ ነው። ራሱ ዳዊት በተናገረው መዝሙር ልጇን መንበርከ እግዚኦ ለዓለመ ዓለም፣ አቤቱ ዙፋንህ ለዘላለም ነው ብሎ ሲናገር ስለሷ ደግሞ
ወትቀውም ንግሥት በየማንከ በአልባስ ወርቅ ወጽፍቶ ህብርት ንግሥቲቱ በወርቀ ዘቦ ግምጃ አጊጣ በቀኝ ትቀመጣለች ካለ በኋላ የንግሥቲቱ ልጆች ለአንተ ክብር የተዘጋጁ ናቸው ብሎ እሷን መሪ አብነት አድርገው በድንግልና ሕይወት የሚያገለግሉት ሁሉ የእሷ ልጆች መሆናቸውን አረጋግጦ ስሚ ወለተ ወሬ ዋጽም የዝነኪ ልጄ ጆሮሽን መለስ አድርጌ ስሚ፣ ወገንሽንና የአባትሽን ቤት እርሺ፣ ንጉሥ ደም ግባትሽን ወዷልና ብሎ ሌሎች ሴቶች እናቶቿ፣ እህቶቿ፣ ወገኖቿ የእስራኤል ልጆች ነን፣ ከዚያም አልፎ የሌዊ የይሁዳ ልጆች ነን እያሉ ሲመኩ እንደኖሩ እሷ ግን በዚህ ከመመካት ውጭ መሆኗን ነው ያሳየ። ለምን? እነዚያ የዳዊት ልጆች፣ የይሁዳ ልጆች፣ የያዕቆብ ልጆች መባል ነው ክብራቸው። እሷ ግን ወላዲተ አምላክ መባል ነው ክብሯ። ክብሯ አጠፌታ የሆነው እመ አምላክ ወላዲተ አምላክ የአምላክ እናት መባል የአምላክ እናት መባል እመ አምላክ መባልና ወላዲተ አምላክ መባል እንኳን ልዩነት አላቸው። ቢወለድም ባይወለድም ልጅ ይባላል፣ እናት ትባላለች በእድሜ በማዕረግ። ወላዲት መባል ግን ቁርጥ ያለ ቋንቋ ነው እና እመ አምላክ ወላዲተ አምላክ ተብላ የምትመሰገን እሷ ብቻ ናት። በተለይ በነቢዩ በኢሳይያስ ተወጽበት ለምስሉ እሴይ ወያርግ ጽጌ እምኔሃ ወያርፍ ላዕሌሁ መንፈሰ እግዚአብሔር፣ በትር ከእሴይ ስር ትወጣለች፣ አበባም ከእሷ ይገኛል፣ የእግዚአብሔር መንፈስ በእሱ ላይ ያርፍበታል ተብሎ ተነግሯል በምዕራፍ 12። ይህም ዳዊት ልጄ ያለውን ቃል የሚያጸና ትውልዷ ነገዷ ከነገደ ይሁዳ ከነገደ እሴይ ከዳዊት ቤተሰብ መሆኑን የሚያሳይ ነው። ከዛ ቀጥሎ እንግዳው ነገር ዓለም የማያውቀው አዲስ ነገር እስከዛሬም የማይረዳው ድንግል በድንግልና ጸንሳ በድንግልና ወንድ ልጅ ትወልዳለች፣ ስሙንም አማኑኤል ትለዋለች የሚለው ቃል ነው የነቢዩ ቃል። ኢሳይያስ ብዙ ምስጢራትን ፈልፍሎ የተናገረ ነቢይ ነው። እግዚአብሔር መላልሶ የተናገረበት ነቢይ ነው እና ድንግል በድንግልና ጸንሳ በድንግልና ትወልዳለች። ማኅተመ ድንግልና ሳይለውጥ ተጸነሰ፣ ማኅተመ ድንግልና ሳይለውጥ ተወለደ። ትናንትም ድንግል፣ ዛሬም ድንግል፣ ነገም ድንግል ናት። በሌሎቹ በጾታ መሰሎቿ ይህ ሁለት ነገር አንድ ላይ አይገኝም። እንኳን ሁለቱ አንድ ላይ ሊገኝ አንዱም እንኳን እስከ መጨረሻው አይዘልቅም። ሴቶች ደናግል ቢሆኑ ፍጹም ድንግልና ያላቸው እስከ 15 ዓመት ነው። ከዚያ በኋላ ባይደፈሩም እንኳን ማኅተመ ድንግልና ይፈታል። በየወሩ የሚመጣው ግዳጅ ይመጣል እና ድንግልም ማሰብም አንድ ላይ ሁሉም የወር አበባ ያያሉ። በእመቤታችን ግን ይሄ የለም። በሌላ በኩል ደግሞ ሴቶች በጾታቸው ምክንያት ወንዶችም በጾታቸው ምክንያት ሴቶች ወንዶችን መሻት፣ ወንዶች ሴቶችን መሻት
ይሄ የተፈጥሮ ግዴታ ነው። ከስራው ይጠንቀቁ ይታቀቡ እንጂ ከሀሳብ አያመልጡም። ከሀሳብ አያመልጡም። እሷ ግን ድንግል በሕሊናሃ ወድንግል በሥጋሃ በሥጋም በሀሳብ ድንግል ናት። ይህ ነበረ ከመላኩ ጋር ስትነጋገር በነበረው ክርክር ላይ ትጸንሻለሽ፣ ትወልጃለሽ፣ እግዚአብሔር አምላክ የአባቱን የዳዊትን ዙፋን ይሰጠዋል ብሎ ሲያነጋግራት ንጉሥ ትወልጃለሽ እያላት ፍንድቅድቅ ብላ መቀበል ሲገባት አይ እኔ እኮ እንዳላውቅም እንዴት ይሆናል የሚል ነበር መልሷ። ለምን? ከሕሊናዋም ሀሳቡ ስላልነበረ ነው። ለዚህ ነው ነጸራብም ሰማይ ወይረከበ ዘከማኪ እግዚአብሔር ከሰማይ ሆኖ አየ፣ ግን እንዳንቺ ያለ በንጽህና በቅድስና የተዘጋጀ አላገኘም። ስለዚህ አንድ ልጁን ወለድ ወለድ ተሰቀል ሞት ብሎ ወደ አንቺ ሰደደው ሲል ሊቁ የጠቀሰው በዚህ መሰረት ነው። እሷን ነው እግዚአብሔር ለዓለም የድህነት ምክንያት አድርጎ የመረጠ። ከእሴይ ስር ብትወጣች አበባ ከሷ ተገኘ፣ የእግዚአብሔር መንፈስ በላይ ዋረፈበት። ድንግል በድንግልና ጸነሰች፣ በድንግልና ወለደች፣ ስሙንም አማኑኤል አለችው። ይህም በቅዱስ ወንጌል በመላኩ ቃል ለዮሴፍ የተረጋገጠ ነው። እሷን ነው ወላጆቿ ቅዱስ ኢያቄም፣ ቅድስት ሐና በብፅዓት ያገኟት። በብፅዓት ያገኟት። መቼም መልካም ነገር ሁሉ ተቃዋሚ ያለበት እና ወላጆቿም በትልቅ ፈተና ውስጥ ነበር የነበሩ። በተለይም እሷ በተጸነሰችበት ወራት ብዙ ታምራት ይደረግ ስለነበረ አይሁድ ይቃወሟቸው ነበረ። ግን የእግዚአብሔርን ሐሳብ መከልከል ሳይችሉ ስለቀሩ እንደታሰበ ሆነና ግንቦት 1 ቀን ተወለደች። ያውም በኢየሩሳሌም ሳይሆን ሊባኖስ በተባለው ሀገር ተሰደው ደጋን የወለዷት። ተወጽእ በራትም ሊባኖስ የሚል ትንቢት ስለነበረ በዚያ መሰረት ሊባኖስ ከሚባለው ሀገር ሄደው ወልደዋታል። እንግዲህ ይህ ዓለም ሁሉ የተወለደበት ቀን ማለት ይቻላል። ዓለም ሁሉ ለአዲስ ሕይወት በአዲስ ሕይወት ከአዲስ ሕያው አምላክ የተወለደበት ቀን ነው ማለት ይቻላል። በዚህ ነው የኢትዮጵያ ቤተክርስቲያን በተለይም ቤታችንን የምታከብር። ይህን ተስፋ የማያውቁ እንግዶች ግን ይሰድቡናል፣ ይነቅፉናል። ምንም ቅር አይለንም። ለምን? የሚቀርባቸው እነሱ ናቸው። እኛ የሚቀርብን ነገር የለም። እኛ ግን አምላክን የወለደች እናታችን እመቤታችን የእኛም እናታችን እመቤታችን ናትና ነቢይቱ ኤልሳቤጥ ወምንትኗነ ከመ ትምጽእ ኀቤ እሙ ለእግዚእ የጌታዬ እናት ወደ እኔ ልትመጪ እኔ ምንድን ነኝ ነው ያለቻት። የጌታዬ እናቱን ያለቻት። ቤተ ክርስቲያናችንም ማርያም እምነ ወእሙ ለእግዚእነ ሳሊ በእንቲአነ እናታችን የጌታችን እናት ማርያም ሆይ ለምኝልን አማልጅን ብላን መጠራት። ከዚያ ጊዜ ጀምሮ የኢትዮጵያ ቤተክርስቲያን የግል ሀብቷ የግል ርስቷ ናት። በተለይም በስደት ጊዜ እዚህ ደርሳ ልዩ ልዩ የኢትዮጵያ አውራጃዎችን ጎብኝታ በተመለሰችበት ጊዜ ጌታ የሰጣት ቃል ኪዳን ኢትዮጵያን ርስት ሕዝቧን አስራት አድርጌ ሰጥቼሻለሁ የሚል ነው። ብዙ ጊዜ ጀርባዋ ላይ ሆኖ እቅፏም ላይ ሆኖ በእጁ ወደ ኢትዮጵያ ይባርካል። ምን ነው
ከሀገር አስወጥተው ከዘመን ለይተው ሲያባርሩኝ ወደ ሀገሬ ብለህ ስጠይቀው ከነዚያ እነዚህ ይበልጣሉ፣ እነዚህ የአንቺ ልጆች ናቸው እና ከኔ ይበልጥም አንቺን ይወዱሻል፣ አገሪቱን ርስት ሕዝቧን አሳርጌ ሰጥቼሻለሁ አላት። እውነትም ይህ አመፀኛው ዘመን እስኪመጣ ድረስ በኢትዮጵያ የተማረ ያልተማረ፣ አዋቂ ደንቆሮ፣ ካህን፣ ሕዝብ ሳይባል እመቤታችንን የማይወድ የማያከብር ምንም ሰው አልነበረም፣ ማንም ሰው አልነበረም። አሁን ግን ሰይጣን እነዚህን ባለጌዎች አሰልጥኖ ስላሰማራ ብዙ እየተፈተን ነው። ስለዚህ አሁንም እመቤታችን እንዳትረሳን፣ ሀገራችንንም እኛንም እንታስበን የአምላካችን ፈቃድ ይሆንልን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አቤቱ ቸር እግዚአብሔር አምላካችን ሆይ በዚህ ዕለት በዚህ ሰዓት በዚህ ስፍራ በቸርነት ስለሰበሰብከን ለዚህ ከፍተኛ ቀጠሮ ስላደረስከን ከሁሉ አስቀድሞ ቅዱስ ስምህን እናመሰግናለን። ቸር እግዚአብሔር አምላካችን እስከ ዓለም ፍጻሜ እኔ ከእናንተ ጋር ነኝ ብለሃልና እንዳትለየን፣ እንዳትርቀን፣ እንድታደገን፣ እንድትጠብቀን እንለምንሃለን፣ እንማልድሃለን። ቸር እግዚአብሔር አምላካችን ሆይ ምን ጊዜም ቢሆን ይህች ሀገር ከአንተ ቸርነት በቀር ሌላ ተስፋ የላትምና ከእናትህም በቀር ሌላ አማላጅነት፣ ሌላ አማላጅ፣ ሌላ ጠበቃ፣ ሌላ ጉልበት የላትምና በእናትህ በእመቤታችን በቅድስት ድንግል ማርያም ስም ተማጽነን እንዳትረሳን ችላ እንዳትለን እንለምንሃለን፣ እንማልድሃለን። ክብር ምስጋና ለአንተ ለቸር አባትህ ለመንፈስ ቅዱስም ይሁን ዛሬም ዘወትርም ለዘላለሙ አሜን። አባታችን ሆይ በሰማይ የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሁን። የዕለት ምግባችንን ዛሬ ስጠን፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል ምስጋናም ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ የእግዚአብሔር እናቱ ሰላምታ ላንቺ ይገባሻል። ከሴቶች ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ ኢየሱስ ክርስቶስ ምስጉን አምላክ ነው። ጸጋን የተሞላሽ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነውና ከተወደደ ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ለዘላለሙ አሜን። ኦ እግዚእ ኢየሱስ ክርስቶስ በከመ እበየ ሳህልከ ወምሕረትከ ሥረይ ኃጢአቴ ወኃጢአተ ኩሉ ሕዝብከ። ጌታዬ ኢየሱስ ክርስቶስ ሆይ እንደ ይቅርታ እንደ ቸርነትህ ብዛት የኔንም የሕዝብህንም ኃጢአት አስተስርይ። በማወቅ ባለማወቅ፣ በማሰብ በመስራት በመናገር የተፈጸመውን ሁሉ እግዚአብሔር ይፍታ። የአብ በረከት የወልድ ፍቅር የመንፈስ ቅዱስ ሀብት ከሁላችን ጋር ይሁን።